እንደምን አላችሁ እነሆ ወቅታዊ ዝግጅታችን ጀምሯል። በዛሬው ወቅታዊ ዝግጅታችን አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊን ጋብዘናል። በሰሞኑ አጠቃላይ አገዛዙ ዘመቻና የፋኖ ኃይሎች እንቅስቃሴ እንዲሁም ደግሞ ሌሎች ፖለቲካዊ ወቅታዊ ጉዳዮችን ዳሰሳ እናደርጋለን። አብራችሁ እንድትቆዩ ጋብዛለሁኝ። በቀጥታ ወደ አርበኛ አስረስ ማረ ዳምጤ ነው ማመራው። ጤና ይስጥልኝ። እንዴት ሰነበትህ አርበኛ አስረስ ማረ ዳምጤ? እግዚአብሔር ይመስገን። እንዴት ሰነበታችሁ? ደህና ነን። በጣም አመሰግናለሁኝ ስለተገናኘን። ሰሞኑን ያው የብልጽግና አገዛዝ በተለያዩ አካባቢዎች በተለይ ደግሞ ደጋማ የክልሉ አካባቢዎች ላይ በርከት ያለ ሰራዊት በማሰማራት በእዝ ደረጃ ጄኔራሎች የሚመሯቸው እዞችን በማሰማራት ዘመቻ እንደከፈተ በሚያወጣቸው መግለጫዎቹ ተመልክተናል። እንዲሁም ደግሞ በእርግጥም ከፍተኛ የሆነ ወታደራዊ ስምሪት እያደረገ ስለመሆኑ የኢትዮ ኒውስ የመረጃ ምንጮችም የሚያደርሱንን እየዘገብን የቆየ ነው። በጎጃም አካባቢ ጮቄ ቀጠና የነበረውን አሁንም ደግሞ ወደ አምባሰል ወሎ ቀጠናም ተመሳይ እንቅስቃሴዎች መኖራቸውን እንሰማለን። በዚሁ ወታደራዊ ሰሞንኛ ጉዳይ ላይ በትናንትናው ዕለትም እንደዚሁ የድሮን ጥቃት መፈጸሙን ሰምተናል። መነኮሳት እየተገደሉበት አጠቃላይ አሁን ያለውን ያገዛዙን ወታደራዊ እንቅስቃሴና የእናንተን ምላሽ በተመለከተ ምንድነው ያለው? መረጃውን በማጋራት እንጀምር እስኪ አርበኛ አስረስ። አመሰግናለሁ። እንግዲህ ብልጽግና በተለያየ ጊዜ እንደሚያቅደውና እንደሚያውጀው ዘመቻ ሁሉ በዚህ የክረምት መግቢያ ወቅት ጀምሮ ጠንከር ያሉ ኦፕሬሽኖችን በወገን ኃይል ላይ በማካሄድ ጉዳት ለማድረስና ይዞታውን ለማስፋት በተለይ ደግሞ ወታደራዊ ድሎችን ለማግኘት ቋምጦ ሰፊ ርብርብና ዝግጅት ያደረገባቸው ወታደራዊ እንቅስቃሴዎችን አድርጓል። ከነኚህ መካከል በተለይ ከሰሞኑ በከፍተኛ ደረጃ ዝግጅት አድርጎበት እንቅስቃሴ ያደረገው ወደ መሀል የጎጃም ክፍል የጮቄ ተራራ ላይ ባሉ ወረዳዎችና የወገን ይዞታዎች ላይ ነው። በዚህም መሰረት ከአዴት በኩል ወደ ደጋዳሞት አቅጣጫ፣ ከሰከላ ወደ ቋሪት፣ ከፍኖተ ሰላም ወደ ቋሪት፣ ከቋሪት እንደገና ወደ ደጋዳሞት፣ በሌላ በኩል ደግሞ ከደንበጫም እንዲሁ ወደ ደጋማ ወይ ደንበጫ ክፍል፣ ከደብረ ማርቆስ በስናን በኩል እንዲሁ ወደ ጮቄ እና ወደ ቢቡኝ ወረዳዎች፣ ከደባይ ጥላት ግን ቆይ አካባቢም እንዲሁ ወደ ደጋማው አካባቢ ተንቀሳቅሷል። እነኚህ የጠቀስኳቸውና ሌሎች በርከት ያሉ ወረዳዎች የጮቄን ቶፖግራፊ የሚጋሩ ናቸው። መካከል ላይ እና ደጋማ የእነኚህ ወረዳዎች ደጋማ ክፍል አካባቢ ላይ ጠንካራ የወገን የፋኖ ይዞታ አለ በሚል እና ጠንካራ ሰራዊት እንቅስቃሴ አለ በሚል ሰፊ ዝግጅት አድርጎ በርካታ እንቅስቃሴዎች አድርጎ ነበረ። ሁሉም እንቅስቃሴዎች በጠቅላላ ውጤታቸው ያው አንዳንድ ቦታዎች ላይ የያዛቸው ቦታዎች ሲኖሩ አንዳንድ ቦታዎች ላይ ደግሞ እኛ መልሰን የተቆጣጠርናቸው ቦታዎች አሉ። ለምሳሌ አዲስ ቅዳም አካባቢ ፋግታ ከተማን የወገን ኃይል ተቆጣጥሯል። በሌላ በኩል ደግሞ እንዲሁ ሰከላ አካባቢ አጉት ከተማን የወገን ኃይል ተቆጣጥሯል። ሌሎችም ትናንሽ ቦታዎችን ይዘናል። የጠላት ኃይል የተወሰኑ አዳዲስ ይዞታዎችን የማስፋት በተለይ ደጋዳሞት ላይ ይዞታውን ለማስፋት ሞክሯል። በጥቅል ውጤቱ አጠቃላይ ክሽፈትን ወታደራዊ ክሽፈትን ያስተናገደበትን ዘመቻ ነው ያየነው። ውጊያዎቹ ከመጀመራቸው አስቀድሞ ለቀናት ያለምንም ርህራሄ ያለ ምህረት እንደው ወታደራዊ ኦፕሬሽን ነው ለማለት እንኳን ደፍረ መናገር በማስችልበት ሁኔታ አሉኝ ያላቸውን መሳሪያዎች በተለይ ቢኤም ሮኬቶችና መድፎችን በጅምላ ወደ ሁሉም መንደሮች ተኩሷል። ብዙ ደጋማ አካባቢ የነበሩ መንደሮችን አውድሟል። የቤት እንስሳትን ገድሏል። ንጹሐንን ገድሏል። ይህንን ካደረገ በኋላ ነው የእግረኛ ስምሪት የሚሰጠው። እግረኛው በከፍተኛ ሁኔታ አቅሙ የተዳከመ እና የመዋጋት ፍላጎትና ሞራሉ በእጅጉ የተቀዛቀዘ በመሆኑ ምክንያት የሚተማመነው በጅምላ በሚተኩሳቸው ጅምላ ጨራሽ መሳሪያዎች ነው። እግረኛው ውጊያ በጀመረ ጊዜ ደግሞ ከላይ በጠቀስኳቸው አካባቢዎች ብዙ ምርኮችን ያገኘንበት በእግረኛ ሰራዊትም የማረክንበት የቡድንና የነፍስ ወከፍ መሳሪያዎችንም የማረክንበት ሁኔታ ነው ያለ። በሌሎች አካባቢዎችም ወለጋም አካባቢ እንዲሁ ሁለት ትላልቅ ቦታዎችን ከተሞችን
ተቆጣጥረናል። ምስራቅ ወለጋ ቀጠና በወሎ አካባቢም በተመሳሳይ በሸዋም በተመሳሳይ ውጊያዎች ነበሩ። እንዳነሳው ሰሞኑን አምባሰል አካባቢ እንዲሁ ይዞታውን ለማስፋት እንቅስቃሴ እያደረገን ያለ ያው በጠላት ስሌት መሰረት የተለየ ቤዝ ወይ ደግሞ አንድ ስፔሲፊክ የሆነ ማዕከል ያለን በሚመስል መንገድ ያንን ስፔሲፊክ ማዕከል ለማጥቃት ነው እንቅስቃሴ ያደረገው። እንደሚታወቀው ደጋዳሞት ቀጠና ከወር በፊት በነበረው ኦፕሬሽን ከፍተኛ የሰው ኃይል ያጣበት እና የተቀናጀ ውጊያ የተደረገበት በመሆኑ በዛም ኮሎኔሎችን ጨምሮ በርካቶች የተደመሰሱበት የቡድን መሳሪያዎችም የተማረኩበት ነው። ሌሎችም እዛ አካባቢ ያሉት ተመሳሳይ ወታደራዊ ሽንፈቶችን ያስተናገደበት ስለነበረ ያንን ለመበቀልና ለማካካስ በሚመስል በልህ ያለ ምህረት በሁሉም አካባቢ ያለውን ህዝብ ሲጨፈጭፍ ነው የሰነበተው። በሌላ በኩል እንዲሁ በምስራቁ የጎጃም ክፍል ምርጦ ለማርያም ዙሪያ ያለ ኢቭን ውጊያ የወገን ኃይል ውጊያ ባልከፈተበት ሁኔታና የራሱን ገዥ ቦታ ይዞ እየተጠባበቀ ባለበት ሁኔታ ወደ ቆላማው ክፍል በርካታ የቡድን መሳሪያዎችን በመተኮስ የቤት እንስሳትን እስከ መግደል ደርሷል። ይሄ ሁሉ እንግዲህ አቅደውና አስበው የተነሱበት ወታደራዊ እንቅስቃሴ ስለነበረ ያንን እንደው ለመርሃ ግብር ያክል የሚተኩሱት እንጂ በትክክል የሚገሉትን ጠላት አይተው ወይ ደግሞ ጉዳት የሚያደርሱበት የተለየ ክምችት ስላለም አልነበረም። በዚህ መንገድ ነው ሲያደርጉ የነበረው። ትናንትና ወደሱ ከመሄዳችን በፊት አርበኛ አስረስ ምናልባት ይሄ አሁን ሰሞኑን እየተደረገ ያለውን እንቅስቃሴ በተመለከተ ብዙዎቹ በስድስተኛ እዝም በምስራቅ እዝም ጀነራሎቹ የሰጧቸውን መግለጫዎች በመመልከት ከፍተኛ ጉዳት አደረስን፣ አካባቢዎችን ተቆጣጠርን በሚል መግለጫዎችን ተከታታይ እያወጡ ስለነበረ በፋኖ ኃይሎች ስትራቴጂክ በሆኑ እቅዶቻቸውና አቅሞቻቸው ላይ ጉዳት አድርሷል ወይ የሚል ጥያቄ ያላቸው ወገኖች አሉ እና ይህንኑ ጥያቄ ያነሳልሃለሁ አርበኛ አስረስ። በመሰረታዊነት እቅዶቻችሁን ሊቀይር የሚያስችል አቅሞቻችሁን ሊቀንስ የሚችል የተለየ የተቀናጀ ነገር ነው ወይ የተከፈተው? ምንድን ነው ያመጣው ለውጥ በእናንተ ላይ? እንደሚታወቀው እንግዲህ የፋኖ ሰራዊት የተለየ የሎጂስቲክ ማዕከል የለውም። የተለየ ተለይቶ የተቀመጠ ማስተባበሪያ ቦታ የምትለውም የለም። በሁሉም አካባቢ ኤኒዌር በሁሉም ቦታዎች ባሉ ወታደራዊ ገዥ መሬቶች ነው እንቅስቃሴ የምናደርገው። እንግዲህ ላለቆቻቸው ለማስደሰት እና የፕሮፓጋንዳ የበላይነት ለመያዝ ይህን ቦታ ተቆጣጠርን ይሄን ያዝን ይበሉ እንጂ ያዝን ስላሉት ነገር ተቆጣጠርን ስላሉት ነገር በቂ ማሳያ የላቸውም። የተቆጣጠሩት የተለየ ሎጂስቲክ፣ የተቆጣጠሩት የተለየ ቡድን መሳሪያ፣ የማረኩት ሰራዊት አንድም ማሳየት አይችሉም። እንደምታውቀው እኛ በምንማረክበት ጊዜ እግረኛ ሰራዊቱንም ሆነ መኮንኖችን በምንማረክበት ጊዜ በቪዲዮ በማስረጃ በፎቶግራፍ ህዝብ የሚያየው የሚጨበጥ የሚዳሰስ ድልን ነው። ላለፉት 3 ዓመታት ለህዝባችን ዛውም በተደራጀ መንገድ እንኳን የፕሮፓጋንዳ ስራ ያልሰራንበት በተደራጀ መንገድ ለህዝብ ይፋ ያላደረግናቸው የሚደንቁ ወታደራዊ ጀብዶች አሉን። አይደለም ያንን የሚመጥን የሚቀራረብ እንኳን ውጤት ወታደራዊ ድሎችን አላገኙም። እንደተባለው ያው ሚኒስትሪ ሚዲያቸውንም ተጠቅመው በመከላከያ ፌስቡክ ገጽም በተደጋጋሚ እንግዲህ አንዳንዱ ቦታ ላይ አንድን ተራራ መያዝ አንድን ቆላማ ቦታ መቆጣጠር እንደ ግብ ቆጥረውት ወይ እንደ ድል ቆጥረውት ሊሆን ይችላል። እሱ የውጊያው ግብም መቋጫም አይደለም። በምናደርገው ሽምቅ ትግል ነው። አስፈላጊ በሆነ ጊዜ በደፈጣ ጥቃቶች ፈጸማሉ። አስፈላጊ በሆነ ጊዜ ደግሞ ይዞታዎች ይለቀቃሉ። አልፎ አልፎም ኮንቬንሽናል የሚመስሉ ውጊያዎች በተለይ በቂ ተተኳሽ በኖረን ጊዜ በቂ አደረጃጀት ስራዎችና የመረጃ ስራዎች በተሰሩ ጊዜ ለሰዓታት አንዳንዴም ለቀናት ብንዋጋባቸው ሁኔታዎች አሉ። ስለዚህ ይሄ ካልሆነ በስተቀር በጠላት በኩል እንዲሁ ለፕሮፓጋንዳ የሚያወራው እንጂ አንዳችም አይነት ተጨባጭ ድል የሚታይ የሚዳሰስ
ድል የሚያገኙበት ሁኔታ የለም። በሰሞኑ ኦፕሬሽንም በዚህ ረገድ ተጨባጭ ድሎች አላገኙም። በጣም አመሰግናለሁ። የአቋረጥኩ ጉዳይ ላይ ልመለስ። ቀደም ሲል አንስቼው ስለነበረ በትናንትናው ዕለት ሐምሌ 15 በምዕራብ ወሎ ጎጃም ቀጠና አዋሳኝ በሆነ አካባቢ የተፈጸመ የድሮን ጥቃት ብዙዎቹ ላይ ጉዳት አድርሷል እና በአካባቢው ላይ የነበረውን ሁኔታ በተመለከተ አጠቃላይ መረጃውን ማወቅ ያስፈልጋል። እንዲያው በተጠናከረ ሁኔታ በተቋም ደረጃም የተገለጸ ነገር ብዙ አላየንም እና የሚነግሩን አካባቢው ላይ የምናገኛቸው መረጃዎችም የተለያዩ ናቸው። ምንድን ነው የሆነው? የተፈጠረው ነገር ማን ላይ ያነጣጠረ ነው? ምናልባት ከገዳማት ጋር ተያይዞ የሚነሳም ነገር ስላለ በተቋማት ደረጃ አልወጣም ያልኩትም ለዛም ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያንም ይህንን በተመለከተ ያወጣችው መግለጫ አልተመለከትኩም። ይህንን ቃለ ምልልስ እስከምናደርግበት ጊዜ ድረስ በእናንተ መረጃ ምንድነው የተፈጠረው? ምንድነው የሆነው? ከዚህ ቀደም ከነበሩ ጥቃቶች ጋር የተመሳሰለ ወይም ደግሞ የተለየ ምንድነው የሆነ ያለው? የድሮን ጥቃት ረገብ ብሎ ነበረ በተወሰነ መልኩ በንጽጽር ሲታይ አርበኛ አስረስ እንግዲህ ምንድነው ከጎጃምና ወሎ አዋሳኝ ላይ ባለው የአባይ ድልድይ ዙሪያ ገዳማት አሉ። እነዚህ ገዳማት በተለይ ከመንገዱ የአስፋልት መንገዱ ከመከፈቱ ጋር ተያይዞ የተመሰረቱ የቆዩ ገዳማት ናቸው። በወሎ በኩል ያለው የቅድስት አርሴማ ገዳም አለ። ትላንትና ከረፋዱ 5 ሰዓት አካባቢ ከባድ የሚባል የድሮን ጥቃት ተፈጽሟል። በዚህ ጥቃት ምክንያት 7 ያክል እስካሁን ድረስ ባለው ሁኔታ ነው 7 ያክል መነኮሳት ሴት መነኮሳት ህይወታቸው አልፏል። 14 ያክል ከባድ ቁስለኛ ናቸው። ለሕክምና የተላኩም እንዳሉ አጣርቻለሁ። ከነኛ መካከል ምን ያክሉ እንደሚተርፉም እርግጠኛ መሆን የሚቻል አይደለም። አካባቢው ላይ ምንም አይነት ወታደራዊ እንቅስቃሴ አልነበረም። ምንም አይነት የጦር መሳሪያም አልነበረም። እንደውም ቦታው መተላለፊያ የሆነ የመስመር እንደሚታወቀው በላይ ከተዘጋ 1 ዓመት ከ6 ወር አካባቢ አልፎታል። መንግስት ከመርጦ ለማርያም በራሱ ጊዜ መካነ ሰላም ያለው ወደ ጎጃም የሚሄደው መንገድ በመዝጋቱ ምክንያት የተሽከርካሪ እንቅስቃሴ የለውም። ትልቅ ሃይዌይ ነው፣ ትልቅ አስፋልት ነው። ጎጃምና ጎንደር ወሎንና ጎጃምን የሚያገናኝ ብቸኛው የአስፋልት መንገድ ነው። በአባይ ላይ ያለውን ብቸኛው ድልድይ ነው። ይህንኑ መንገድ 1 ዓመት ከ6 ወር በፊት ነው አገዛዙ እየዘጋው። በዛ ምክንያት በእግር በርካቶች እንቅስቃሴ በጅምላ የሚያደርጉበት በቤት እንስሳት በበቅሎ በፈረስ በአህያ እቃዎች የሚጓጓዙበትና ውስጥ ለውስጥ በባጃጆች በጋሪዎች ከዛው ከአጭር ርቀት እንቅስቃሴ የሚያደርጉበት ነው። በሁለቱ አዋሳኝ ወረዳዎች የማይገናኙበት ነው። በዛ ምክንያት የተለየ ወታደራዊ እንቅስቃሴ የማይደረግበትም በወገን በኩል ምንም አይነት ኃይል በሌለበት ሁኔታ ነው እንግዲህ ከረፋዱ 5 ሰዓት ላይ ይሄ ድሮን ጥቃት የተፈጸመው። እነኚህ ሟቾቹ መናንያን ናቸው። ዓለም በቃኝ ብለው ለጸሎት ገዳም የገቡ በጣም በረሃማ ቦታ ላይ በአካባቢው ምንም አይነት እንቅስቃሴ ማህበራዊ እንቅስቃሴ የሌለበት ቦታ ነው። እንግዲህ ከተማም አይደለም ኢቭን የገጠር መንደሮችም ጭምር የሌሉበት በረሃማ ቦታ ነው። እዚህ ቦታ ላይ መንነው የመጡ እናቶች ከተለያየ አካባቢ የመጡ ናቸው። ለእምነታቸው የጸኑ ለሀገራቸው የሚጸልዩ እንግዲህ ገመድ ብረት ታጥቀው ለሀገር የሚጸልዩ እናቶች ላይ ነው ይሄ ጭፍጨፋ የተፈጸመው። ተደጋጋሚ ተመሳሳይ ጥቃቶች በቤተ ክርስቲያኗ ምዕመናን አባቶች ላይ ሲፈጸም ይሄ የመጀመሪያው አይደለም። የአብይ አህመድ አገዛዝ ስልጣን ላይ ከመጣበት ጊዜ ጀምሮ ተመሳሳይ ተግባራት ሲፈጸሙ ቆይተዋል። ከዚህ በፊትም እንዲሁ በደቡብ ወሎ አካባቢ በተመሳሳይ በመድፍ ከባድ ጥቃት የደረሰባቸው አብያተ ክርስቲያናት መኖራቸው ይታወቃል። ራያ አካባቢም አንድ የሃይማኖት አባት ከነ ተማሪዎቻቸው ከባድ ጭፍጨፋ ተፈጽሞባቸው መገደላቸው የሚታወቅ ነው። በዚህ የጦርነት ሂደት ውስጥ ዘግናኝ ጭፍጨፋ ከተፈጸመባቸው መካከል
አንዱ እንግዲህ በትናንትና የተፈጸመው ነው። እንደሚታወቀው ባህር ዳር አየር ኃይል ግቢ ውስጥ አገዛዙ የሚጠቀምባቸው 7 ድሮኖች አሉ። 3 አኬንሽ ድሮኖች እና 4 ቲቪቲ ድሮኖች። እነኚህ ሁሉም ንብረትነታቸው የተባበሩት አረብ ኤምሬቶች ናቸው። የሚተኩሷቸው አረብ ኤምሬቶች ናቸው። እንግዲህ አረቢያን መጅሊስ ላይ ተቀምጠው የሚዝናኑ ስክሪን ላይ ያዩ በሚሞተው ሰው በሚጨፈጭፉት ዜጋ የሚዝናኑ የዩናይትድ አረብ ኤምሬት 100 አለቆችና ሻምበሎች ናቸው ገዳሞቻችንን በዚህ ልክ እያወደሙ ያሉት። እጅግ በጣም አሳዛኝ ነገር ነው። አገሩ በሙሉ ለዚህ አይነት እኩይ ተግባር ለመጠቀም የሀገሪቱ ሕዝብ ታክስና ግብር ከፍሎ በገነባቸው በመሰረታቸው ተቋማት ውስጥ ራሱ እንዲጨፈጨፍበት እድል የፈጠረ አገዛዝ ነው። ያገዛዝ እኔ በዚህ አጋጣሚ መግለጽ የምፈልገው ከዚህ በላይ ምንም አይነት ምድራዊ ምክንያት ሊመጣ አይችልም። ይሄንን አገዛዝ ለመታገል አብይ አህመድን እና የሚፈጽመውን አረመኔያዊ ድርጊት አገዛዙ የሚፈጽመውን አረመኔያዊ ድርጊት ገዳማውያን ጭምር ማምለጥ የማይችሉበት ሁኔታ ምንም አይነት የፖለቲካ ንክኪ የሌላቸው የፖለቲካ ብቻ ሳይሆን መደበኛ ማህበራዊና ኢኮኖሚያዊ እንቅስቃሴያቸውን ጭምር አቅበው በቀን መቅኑን ብቻ እየተጠቀሙ ለሀገር የሚጸልዩ ለእምነታቸው የሚኖሩ ሰርተው የሚያድሩ አካባቢውን የሚያለሙ ምዕመናንን ነው መናንያንን ነው ገዳማውያንን ነው እየተጨፈጨፉ ያሉት። በራሳቸው ከወንዙ አካባቢ ውሃ በመጥለፍ አትክልትና ፍራፍሬ በማልማት ራሳቸውን በራሳቸው የሚያስተዳድሩ በአካባቢ የሚመጡ ደካሞችን ጸበልተኞችን የሚመግቡ ለነፍሳቸው ብቻ የሚኖሩ መናንያን ላይ ምሕረት የሌለው አገዛዝ ለሌላው ምንም አይነት ደንታ እንደሌለው መታወቅ አለበት። ይህንን አገዛዝ መሸከምም መታገስም በበኩሌ ተገቢ ነው ብዬ አላምንም። ሁሉም በያለበት በየፊናው ባለው አቅም ልክ ይህንን አረመኔያዊ ድርጊት ይህንን ጸያፍ ተግባር ሊታገለው ይገባል። በእውነቱ በተለይ ለቤተ ክህነቷ አመራሮች፣ ለቤተ ክህነቷ ሰዎች እና ለኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን እንዲህ አይነቱን ተግባር በዝምታ መመልከት እንዲህ አይነቱን ተግባር ቆሞ ማየት ውርደት ነው ብዬ ነው ማምነው። መታገል አለባቸው። በመዋቅር ደረጃም በሌላም ባሉት በጽዋ ማህበሮችም በሁሉም ተቋማዊ እንቅስቃሴዎች አገዛዙ እንዲህ አይነት መሰል ተግባራትን እየፈጸመ መንግስቱ ነው መቀጠል እንደማይችል ማሳየት ያስፈልጋል ብዬ አምናለሁ። በዚህ አጋጣሚ አርበኛ አስረስ እንግዲህ አሁን እንዲያውም ለማንሳት ጀምረዋል የአገዛዙን ባህሪ በመግለጽ ይህን አገዛዝ በተባበረ ሁኔታ መታገል ፍትሃዊ ነው፣ መታገል እንደ ግዴታ ነው መወሰድ ያለበት የሚሉ ድምጾች በተደጋጋሚ ሲሰሙ ነበረ። አሁን ላይ ደግሞ በተደራጀ ሁኔታ ትግል የምታደርጉ ኃይሎች ትብብሮችን የማድረግ አስፈላጊነትን ከመናገር ባሻገር ተግባራዊ በሆኑ ሁኔታ በአደባባይ እየወጡ ነው ጥሪዎቹ። ከሰሞኑም ከትግራይ አካባቢ የወጣ ጥሪ ተመልክቻለሁ። በመግለጫ ደረጃ የወጣ በመድረኮችም እንደዚሁ አመራሮች ሲናገሩት የሰማሁት ነገር አለ። በጸረ ብልጽግና አገዛዝ እንቅስቃሴ ውስጥ ያሉ ኃይሎች እንዲተባበሩ ጥሪ የቀረበበት ሆኖ አይቼዋለሁ። ይህም በተመለከተ እናንተ ምን ትላላችሁ? ከዚህ ቀደም አፋብን ከድርጅት ምስረታ መግለጫው ጊዜ ጀምሮ ከኢትዮጵያውያን ኃይሎች ጋር የመተባበርን አስፈላጊነት አንስቶ አንብቤያለሁ በመግለጫችሁ። ይህንን በተመለከተ ተግባራዊ የሆኑ እንቅስቃሴዎች ምላሽ እያገኙ ነው ለእናንተ ጥሪ ወይስ አዲስ ይሄ ምንድነው እኔ ነኝ ገና አሁን ጥሪ ያቀረቡ የሚል ስሜት ነው የሚሰጣችሁ? ምን ትላላችሁ? በሌላ በኩል ደግሞ አገዛዙ ከሰሞኑ በተቀናጀ ሁኔታ ሁሉንም የመንግስት የሚባሉ እንግዲህ ኮታንኮት ብልጽግና የሚጠቀምባቸውን የህዝብ ሚዲያዎች በተመለከተ እነሱን በመጠቀም በእናንተም ላይ በሌሎቹም ላይ በጥምረት እየመጡ ነው የሚል ከፍተኛ የሆነ የሙሉ ጊዜ ፕሮፓጋንዳ ሊባል የሚችል ወይም ደግሞ የጦርነት ጊዜ የሚዲያ ቅኝት ያለው ተመልክቻለሁኝ። በጣም በብዙ ቀደም ሲልም ከቀረጻ በፊትም አንዳንዶቹን እየተነጋገርንባቸው ነበረ። ምን ያህል እናንተንም ያካተቱ ማለት ነው የእናንተንም አመራሮች በተመለከተ
እንደዚሁ በምስል እያስደገፉ ይህን እየተናገሩ ነው። እየሆነ ያለው ነገር በብልጽግና በኩል የሚታየው ነገር ከሚመጣው የትብብር ኃይሎች ስጋት አኳያ ነው ወይስ ራሱ ብልጽግና የኃይል ማሰባሰብ ስራ እየሰራ ነው? አንዱ ይሄ ነው። ሁለተኛ ከትግራይ በኩልስ የትግራይ ህዝብና መንግስት ተብሎ ነው የተገለጸው። እንግዲህ ህወሓት ያቀረበው ነው፣ የህወሓት አመራሮች። ይህስ ልክ እንደ ብልጽግና የራሱን ኃይል የማሰባሰብ ወይስ በእርግጥም በቁርጠኝነት ብልጽግናን በተባበረ ሁኔታ የመታገል መንፈስ ያለው ጥሪ ነው? እንደምን አያችሁት? መልካም አመሰግናለሁ። በላይ እንግዲህ በብልጽግና በኩል አገዛዙ ለአንድም ቀን ቢሆን እድሜ ሊኖረው የሚችለው በልዩነት መካከል ነው። እንግዲህ ከጠቅላይ ሚኒስትሩ ጀምረ እስከ ታች ድረስ ያሉ አመራሮች በተደጋጋሚ ሲናገሩት ሲገልጹት ጀነራሎች ጭምር እንደምንሰማው አንደኛውን በአንደኛው ላይ በማስነሳት በህዝብ እና በኢትዮጵያ ፖለቲካ ኃይሎች ልዩነት እና የእርስ በርስ ግጭት ነው የነሱ እድሜ ሊራዘም የሚችለው። ከዚህ በፊት ስንገልጽ እንደነበረው በእኛ ንቃቃት ላይ የበቀሉ ናቸው። ወደፊትም በዚህ ንቃቃት ላይ ነው መብቀል እና ማበብ፣ በጎምራት ማፍራት የሚችሉት። ይህንን ጠንቅቀው ስለተረዱም ነው በተደጋጋሚ በዚህ ጉዳይ ላይ ፕሮፓጋንዳ ስራ እየሰሩበት ያሉት። እኛም አስቀድመን ይህንን ስለተረዳን ተደጋጋሚ የትብብር ጥሪዎችን አቅርበናል ለኢትዮጵያውያን ኃይሎች። የአማራ ፋኖ ብሔራዊ ንቅናቄ በተመሰረተበት ወቅት ያወጣነውን መግለጫ ብታይ ለዚህ ጉዳይ ትልቅ ትኩረት ሰጠን ማንኛውንም የማስተባበር የማቀናጀት ኃላፊነት ጭምር ለመወጣት የሚያስችል አቅም ያለ መሆኑን ጭምር ፍላጎትም ኮሚትመንትም ያለ መሆኑን በመግለጽ እዛ ላይ በደንብ አስቀምጠነዋል። ይሄ ነገር ሌት ተቀን የሚያስፈራቸው ነው፣ ጥላቶቻችን በእጅጉ የሚያስፈራቸው ነው። በየተገኘው መድረክ በየተገኘው አጋጣሚ ለብልጽግና የፖለቲካ ስራ ማለት በኢትዮጵያውያን መካከል መጠራጠርን፣ ልዩነትን መዝራት ነው። ተጨባጭ ግጭቶች እንዲፈጠሩም ጭምር ስፖንሰር ተደርጎ የሰው ህይወት ሲጠፋ ንብረት ሲወድም እናያለን። አንደኛውን ወገን አጠቃ በሚመስል መንገድ ወይም ደግሞ ያ እንዲሆን ራሱ ፐርፐርትሬት በማድረግም ጭምር እነዚህን ድርጊቶች ሲፈጽሙ የቆዩት ላለፉት 78 ዓመታት ሲያደርጉት የነበረ ሲከናወን የቆየ በታሪክ የምንሰማው ወይ በስማ በለው የምናውቀው ሳይሆን በተግባር ይኖርንበት የሚዳሰስ የሚጨበጥ ባህሪያቸው ነው። የታወቀ ነገር ነው። ስለዚህ ይህንን ነገር አስቀድመን እኛ በጣም በብዙ መንገድ እየተተቸንበትም ዋጋም እየከፈልንበት ደጋግመን ስለ ትብብር ስናነሳ ቆይተናል። አንዳንዶቹ እንደሚሉት ወይ እንደሚሰጉት የተለየ ፍላጎት ስላለን ወይም አንደኛው ኃይል ሌላውኛውን ኃይል ውጦ አንደኛው ሆኖ ሁለተኛው ሆኖ ጁኒየር ሆኖ ሲኒየር ሆኖ የመታገል ወይም ሌላ መልክ የመያዝ አይደለም። እሱ ሳይሆን በአንድ በኩል ኢትዮጵያ የብዝሃነት ያለባት ሀገር መሆኑን ነባራዊ ሁኔታውን እና ያለንበትን ደረጃ የመቀበል ነው። በሌላ በኩል ደግሞ እኛ የምንታገለው አንድ የተለየ ሀገር ለመፍጠር ወይም ለተገንጣይ ብሔርተኝነት እንቅስቃሴ ወይም ሌላ አይዲዮሎጂካል መሰረት ይዞን ሳይሆን በኢትዮጵያ መኖር ውስጥ የአማራ ህልውና ሁለንተናዊ በሆነ መልኩ የተከበረበት ሀገረ መንግስት እንዲኖር ነው የምንሰራው። ያ ይኖር ዘንድ ደግሞ የሁሉም ኢትዮጵያዊ ፍላጎት መከበር አለበት። ሁሉም አንደኛው ከሌላኛው ጋር ተነጋግሮ ተባብሮ ጠላቱን ማስወገድ አለበት። ይሄ እንዳይሆን እንቅፋት ሆነ ብለን የምናምነው የብልጽግና አገዛዝ ነው። በአንድ በኩል በቀጥታ ጦርነቶችን በመክፈት በማሰናዳት ቀጠናው ቀውስ ውስጥ እንዲገባ የማድረግ ስራ እየሰራብን ነው የሚገኘው። በሌላ በኩል ደግሞ እርስ በርስ እንዳንስማማ ግጭቶች እንዲፈጠሩ ታስቦበት ዲዛይን በሆነ መንገድ ስራዎች እየተሰሩ ነው ያሉት። ስለዚህ በብልጽግና መወገድ ማግስት ወይም ደግሞ በብልጽግና መቃብር ላይ ነው ኢትዮጵያ ዘላቂ ሰላም ሊኖራት የሚችለው፣ የአማራ ህዝብ ዘላለማዊ ረፍት ሊመጣ የሚችለው ብለን እናምናለን። ያ እንዲመጣ ደግሞ ሌላው ጭምር ሁለንተናዊ አቅሙን እንዲጠቀም ፍላጎት አለ። በዚህ ረገድ አሁን አንተ እንዳነሳው የትግራይ ኃይሎች ያቀረቡት ጥሪም ሊሆን ይችላል ወይ ከዚህ በፊት ለቀረበ ጥሪ እንደምላሽ የምንቆጠረው እሱ ብዙም የሚያጣላን አይደለም። ሂደቱ ሳይሆን ውጤቱ ላይ መሰረታዊ ግን
በውጤት ደረጃ በተጨባጭ ቀዳሚው ተግባር ጠላትን ማስወገድ ነው ተብሎ አምኖበት ቀዳሚው ተግባር ኢትዮጵያ እንደ ሀገሩን እንዳትቀጥል ወይም ደግሞ የመፍረስ ዋዜማ ላይ እንድትደርስ ያደረጋትን አገዛዝ ከኢትዮጵያ ነባር ስልጣኔ ታሪክ፣ እሴት፣ ባህል የተጣላና የተፋታውን አገዛዝ ማስወገድ ቀዳሚ አጀንዳዬ ነው ተብሎ መታመኑ ትልቅ ደረጃ ወይ ትልቅ ፕሮግረስ። በዚህ ነገር ከዚህ በፊት ይወጡ የነበሩ መግለጫዎች ይደረጉ የነበሩ ጥሪዎች በዚህ ልክ ለጉዳዩ ጥልቀትና ጥልቀት ያላቸውና ለጉዳዩ የተለየ ትኩረት የሰጡ አልነበሩ። በዚህ ረገድ በጣም የተሻለ ነገር እንዳለ በሁሉም ኃይሎች በኩል በተጨባጭ እየታየ ነው። እንግዲህ እንዲህ አይነት መግለጫዎችን እና በአደባባይ እየተነገሩ በድፍረት እየተናገርናቸው ያሉ ነገሮችንም ሊያስፈሩት ይችላሉ የብልጽግናን አገዛዝ። በተጨባጭም መሬት ላይ የሚደረግ ወታደራዊ እንቅስቃሴ የሚሰጋውም ስላለ ይሆናል በተከታታይነት የስም ማጥፋት ዘመቻ ላይ ተሰማርቶ ነው የሚገኘው። በመንግስት በጀት የሚተዳደሩ የራሳቸው ኤዲቶሪያል ቦርድ አላቸው ብለን የምናምናቸው ትላልቅ የመንግስት ለዘመናት የቆዩ ተቋማት አንድ ተራ አክቲቪስት ወይም ደግሞ አንድ ተራ ዩቲዩበር በማይሰራው ደረጃ የአመራሮቻችንን ፎቶ ተምሌን ላይ በማውጣት የስም ማጥፋት ዘመቻ ላይ ተጠምደው በኤአይ ፎቶዎችን እየሰሩ ጭምር እንግዲህ የመንግስት ሚዲያዎች ነው የመንግስት ተቋሙ ነው በዛ ደረጃ ዘግተው ነገሩን በዛ ልክ ለማጣጣል እና በከሃዲነት ለመክሰስ መሞከራቸው ፍርሃታቸውን በሚገባ የሚያሳይ ነው። በነገራችን ላይ እግረኛ ሰራዊታቸው በከፍተኛ ሁኔታ ተንኮታኩቷል። ቀደም እንዳነሳሁት የመዋጋት ፍላጎትም የለውም። ቁጥሩም በእጅጉ ቀንሷል። እስካሁን ለ3 ዓመታት በተደረጉ ተከታታይ ውጊያዎች በሚገባ በጥዝጠዛ ከፍተኛ ቁጥር ያለው ሰራዊት ተረሽኗል፣ ተገድሏል፣ ተደምስሷል። ከፊሉ ደግሞ ዲፌክት አድርጓል። በዚህ ምክንያት ፍርሃት ውስጥ ናቸው ያሉት። ስለዚህ አዲስ ሬቶሪክና የጦርነት ፕሮፓጋንዳ ወይም ዋርታይም ፕሮፓጋንዳ የመፍጠር እንቅስቃሴ ውስጥ እንዳሉ ነው የሚያመላክተው። ስስ ጎኖችን ከዚህ በፊት የነበሩ ቅራኔዎችን በማጉላት በዛ መሰረት ላይ አዲስ የኃይል ማዕከል በመፍጠር ለመዋጋትና አዲስ ፍረጃ በመስጠት ጭምር ነው ለመንቀሳቀስ የሞከሩት። እንግዲህ ህዝብ ያያል። በየጓሮው፣ በየጥጉ፣ በየእርሻ ማሳው፣ በገበያ ቦታው በመድፍ፣ በድሮን፣ በጀት፣ በሮኬት እና በተለያዩ መሳሪያዎች እየተደበደበ እየተጨፈጨፈ ያለ ህዝብ ሁነኛ ጠላቱ ኢሚነንት የሆነ ስጋት የመጥፋት ስጋት የፈጠረበት የትኛው ጠላቱ እንደሆነ ህዝቡ በሚገባ ስለሚያውቀው ለዚህ ጉዳይ ጆሮ እንደማይስጣቸው እርግጠኛ ነኝ። በጠላት በኩል ግን ይሄ ሁሉ የሚዲያ ጋጋታ፣ ይሄ ሁሉ የስም ማጥፋት ዘመቻ የተከፈተው ትብብሩ መሬት የነካ ቀን አንድ ቀን ውለው እንደማያድሩ በተጨባጭ ወታደራዊ እንቅስቃሴዎች የተጀመሩ ቀን አንድ ቀን ውለው እንደማያድሩ እርግጠኛ ስለሆኑና በዛ የፍርሃት ማዕበል እየተናጡ ስለሆነ ይመስለኛል። እንግዲህ ያው ከዚህ ቀደም በተለይ ከፋኖ ጋር በተገናኘ ነገሩን በግልጽ በራሳቸው ሚዲያም በመሪዎች ንግግርም ደፍረው ያነሱትም ከዛ ይልቅ የውጭ ኃይሎችን እንዲሁም ደግሞ ከትግራይ ኃይሎች ጋር በተገናኘ ነው ብልጽግና የበለጠ ትኩረት አድርጎ ሲንቀሳቀስ የቆየው የፖለቲካ ስራውን በተመለከተ በአደባባይ ከምናየው። አሁን ደግሞ ቀደም ሲል ለመግለጽ እንደሞከርኩት በይፋ በሚዲያዎች የፋኖ መሪዎችን ምስል ጭምር በመጠቀም ከትግራይ ኃይሎች ጋር መገናኘታቸውን ለመጥቀስ አንድ ላይ ምስሎችን አዋህደው በመስራት ሁሉ ይሄውና እየመጡባችሁ ነው ብለው የመቀስቀስ ስራ ነው ያስተዋልኩትኝ። ይህን በተመለከተ አንደኛ ቀደም ሲል በምንም ሁኔታ ፋኖን ዝቅ አድርጎ የመመልከት ወይም ደግሞ ጭራሽም እውቅና ለመስጠት ስሙን አለመጥራት ይስተዋል ነበር። ሁለተኛ ደግሞ ከተለያዩ ኃይሎች ጋር መገናኘትን እንደ ክህደት አድርገው ያቀርብ ነበር። አሁን የተለየ እንዲያው መጠኑም የጨመረ አቀራረቡም እንደዚሁ የተለወጠ ይመስላል።
የለወጠው ነገር ምንድነው? አርበኛ አስረስ ያው አንድ የፕሮፓጋንዳ ትርክት ማስፈን አልቻሉም። በፋኖ ጋር ባደረጉት ጦርነት ሂደት የብልጽግና ሰዎች እስካሁን ድረስ አቅቷቸው የቀረ ነገር ይሄ ነው። መጀመሪያ ጦርነቱ ሲጀምሩት ትጥቅ እናስፈታለን፣ የአማራን ህዝብ ሚሊታራይዝ እናደርጋለን ብለው ጀመሩት። ትጥቅ ሳይሆን ቀበቶም ጭምር እናስፈታለን ብለው ጀመሩት። እንግዲህ እነሱን ስልጣን ያወረሷቸው ሰዎች የአባቶቻችንን ጅግራና በልጅግ ቢነጥቁም እኛ ደግሞ በተራችን ከብልጽግና ድሽቃ መንጠቅ ቻል፣ ዙ 23 መማረክ ቻል፣ ብሬኖችን ስናይፐሮችን በገፍ መቀበል ቻል፣ ኃይላችንን ማጠናከር ቻል። ያ የተለየ መደናገጥ ፈጠረባቸው። ከዛ በኋላ አሁንም በፕሮፓጋንዳ እናስወግዳለን በሚል እናዳክማለን በሚል ዋሻ ውስጥ ናቸው፣ ቤተክርስቲያን ውስጥ ናቸው፣ እየለቃቀምን ነው፣ ብዙ ነገር ሲባል ኖረ። እሱም አልተሳካም። ዋሻ ውስጥ ሳይሆን ተራራ ላይ ወጠን ኮሎኔሎቻቸውን መማረክ፣ ጀነራሎቻቸውን ከነ አጃቢዎቻቸው መግደል፣ ኮንቮዮቻቸውን ማቃጠል ስንጀምር ተበታትነዋል። አንድ አይሆኑም፣ የፖለቲካ ዓላማ የላቸውም ይሉን ጀመር። እሱን ደግሞ በተግባር አንድ ሆነን ድርጅት ፈጥረን መሪ ፈጥረን የተደራጀ የኃይልና የፖለቲካ ማዕከል አዘጋጅተን በዛም ታግለን ህዝብ ሰብስበን ፖለቲካ ሰርተን አሳየናቸው። ይሄ ከሆነ በኋላ የሚሉትን ነገር ሲያጡ ወደ መጀመሪያው ተመልሰው እንግዲህ ይሄ ትግል የጀመረው ኢቭን የብልጽግናና ቲፒኤልኤፍ አሁን በደረሰበት ደረጃ የለየለት ግጭት ውስጥ አትሊስት በሚዲያ ደረጃ እና በትርክት ደረጃ ማለት ነው ሳይገባ የኤርትራ መንግስትና ብልጽግና አሁን በደረሱበት ደረጃ ልክ መቆራረጥ ውስጥ ሳይገቡ ነው እነሱ ጋር ጦርነት የከፈት ነው። ወደኋላ ተመልሰው ከመሬት አንስተው ፍሮም ዘ ስክራች ሌሎች ኃይሎች ሻቢያም ሆነ ቲፒኤልኤፍ ወይም ሱዳን በለው ማንም ያጋ ይተባበራል ብለው የሚሰጉት ኃይል እንዳደራጀን ስምሪት እንደሰጠን መናገር መግለጽ ጀመሩ። ይሄም የህዝቡን ቀልብና ጆሮ ሊገዛላቸው አልቻለም። ለምን? ህዝቡ ያቀናል፣ የት እንደተነሳን ያቀናል፣ ማንነታችንን ያውቃል፣ ምን ጥለን እንደመጣን ያውቃል፣ ማንም የሚልከን ሰዎች እንዳልሆንም ያውቃል። ህይወት ልንሰጥ የወጣ ነው። በየቀኑ ውድ ህይወታችንንም የምንገብረው ለተቀደሰ ዓላማ፣ ለአማራነታችን፣ ለማንነታችን፣ ለህልውናችን፣ ለክብራችን፣ ለኢትዮጵያዊነታችን መሆኑን ጭምር በደንብ የሚረዳ ህዝብ ስለሆነ ይሄም ነገር ያው የህዝቡን ጆሮ ሊገዛላቸው አልቻለም። ከዛ ቀጥለው ደግሞ እየተባበሩ ነው። እንግዲህ ከዚህ በፊት ይሉን የነበረ ምንም ፖለቲካ መስራት የማይችሉ ከጓዳ የማያል የመንደር ረብሻ ነው፣ የሽፍታ ፖለቲካ ነው ወይም የሽፍታ እንቅስቃሴ ነው ለማለት ነበር የተሞከረው። አሁን ደግሞ ድንበር ተሻግሮ ከግብጽ ጋር እየተባበረ ነው፣ ከሱዳን ጋር እየተባበረ ነው ማለት ጀምረዋል። እንግዲህ ትንሽ ቆይተው ምን ሊሉ እንደሚችሉ አናቅም። አንድ የሆነ ወጥነት ያለው ምንን ማሳካት ታሳቢ አድርገው እንደሚንቀሳቀሱ በሰነድ የተደገፈ የተደራጀ የፕሮፓጋንዳና የፖለቲካ ስራ አልሰራም። ብልጽግና እንደምታውቅ ሞቅ ባለው ጊዜ ጠቅላይ ሚኒስትሩ የሚናገረው ነገር እስከታች ድረስ ሆሊዴይ ሬቶሪክ ሆኖ የወቅቱ ትርክት የአንድ ቀን የሳምንት ትርክት ነው ይሰራል። ከዛ ቀጥሎ ደግሞ ሌላኛው ጀነራል መኮንን መጥቶ ወይም አንድ ሚኒስትር መጥቶ ሙሉ በሙሉ ያንን የሚያፈርስ እና የዛ ተቃራኒ የሆነ ነገር ይናገራል። በዚህ መወዛወዝ ውስጥ ነው ያሉት። ለዚህ ሁሉ ያበቃቸው አንድም ያልተገባ ጦርነት ማወጃቸው በህዝብ ላይ ፈጽሞ ያልተገባ በምንም መመዘኛ በምንም ምክንያት ተገቢነት የሌለው ጦርነት በዚህ ህዝብ ላይ በማወጃቸው፣ ሁለትም ይሄ ጦርነት ምንም አይነት ጀስት ኮዝ የሌለው በመሆኑ በጦርነቱ እየተደቆሱ እየተሸነፉ እየተንኮታኮቱ በመሄዳቸው፣ ሶስተኛ ደግሞ ከዚህ ጦርነት የሚወጡበት እድል በእጅጉ እየተወሳሰበ ምናልባት ከጦርነቱ መውጣት ቢያስፈልግ ስልጣናቸውን ማጣት፣ ጨቋኝነታቸውን ማጣት፣ አሁን በኢትዮጵያ መንበር ላይ ተቀምጠው የፈለጋቸውን እያደረጉ ያሉ ጥቂት ግለሰቦች የግል ቅዠታቸውንና ህልማቸውን የሚያሳጣቸው መሆኑ ስለታወቀ በዚህ ውስብስብ ሁኔታ ውስጥ ስለገቡ ነው ይህንን ነገር እያነሱ ያሉት። አርበኛ አስረስ እንግዲህ
ከአጠቃላይ ከብልጽግና መዋቅር ውጪ የሆነውን ጸረ ብልጽግና ኃይሎች ትብብርን በተመለከተ በሰፊው አንስተናል። ሆኖም በብልጽግና ውስጥም ቢሆን ደግሞ ከዚህ ቀደም እናንተም ቀኝ የወጣቶች ንቅናቄ እንደዚህ የምትሏቸው አደረጃጀቶች እንዳሉ በይፋ ተገልጾ ነበር። በዚህ መዋቅርም ውስጥ ባይሆኑ ደግሞ አሁን አገዛዙ ያለበትን ሁኔታ በመመልከት የለውጥ እንቅስቃሴ ማድረግ የሚፈልጉ የአገዛዙ መዋቅር ውስጥ ያሉ የወታደራዊም ሆነ የፖለቲካ አመራሮች ሊኖሩ ይችላሉ። አንዳንዶቹም ይህንን ያነሳሉ። በተለይ ደግሞ በአደባባይም በመናያቸው አንዳንድ የሚዲያ ቅኝቶች በወሳኝ ጉዳዮች ላይ ያለ መግባባት ብልጽግና ራሱ ውስጡ ላይ የሚብላላ ነገር ያለ ይመስላል። ብዙ አስተያየቶችን እናድምጣለን። እንዲህ አይነቱ አጠቃላይ ሰፊ እንቅስቃሴዎች እናንተ ካላችሁ መዋቅርና ካላችሁ ከምትመሩት ኃይል ባሻገር የሆነ የለውጥ እንቅስቃሴ ቢመጣ ይህንን የመምራት አቅምና ፍላጎቱ ጉልበቱ አላችሁ ወይ? ያላችሁ ዝግጁነት ምን ይመስላል? እንዲያው መረጃም ካላችሁ ከዚህ ጉዳይ ጋር በተገናኘ ህዝብ እንዲያውቀው የምትፈልጉት ነገርም ቢኖር እንደዚሁ ብናነሳው ወዳለሁኝ። ምንድነው የእናንተ አቅም አሁን ከዚህ አንጻር? እንዲያው ብዙ ጊዜ ለውጥ ማምጣት ብቻ ሳይሆን ለውጥን ማስተዳደርም የለውጡን ሽግግርም የመምራትን ሁኔታ ህዝቡ አቅም አለ ወይ የሚል ጥያቄ ቢያነሳ መልሳችሁ ዝግጅታችሁ ምን ይመስላል? አመሰግናለሁ በላይ። በጣም መሰረታዊ ጥያቄ ነው ያነሳው። ከዚህ በፊት በሰፊው በዚህ ጉዳይ ላይ የተለየ ነገር ብለንበት አናውቅም። አንድ መታወቅ ያለበት ነገር ባለፉት እንደው ወደኋላ ያለውን እንተውና ባለፉት 3 ዓመታት በዚህ ጦርነት ምክንያት የአማራ ህዝብ እያስተናገደ ያለው ጉዳት በእጅጉ ከባድ ነው። ዓለም ላይ በጣም ብዙ አይነት ጦርነቶች በመኖራቸው ምክንያት እንደገና ደግሞ አጠቃላይ የዲፕሎማሲና ስራዎች የተባበሩት መንግስታት ድርጅት ስቴቶችና ባሎች የሚተገበሩበት ሂደት ብዙ ነገሮች በመቀየራቸው በቂ ዓለም አቀፍ ትኩረት ያላገኘ ግን በእጅጉ ከፍተኛ ጉዳት የተስተናገደበት ጦርነት ነው እየተካሄደ ያለው። እንደ ህዝብ የብዙዎችን ህይወት አመሰቃቅሏል። በጣም የብዙዎቹን ህይወት ኢኮኖሚያዊ ምስቅልቅል ፈጥሯል። ማህበራዊ ምስቅልቅል ፈጥሯል። ከዚህ ጉዳት ለማገገም አመታትን የሚወስድ በጣም በርካታ መሰረተ ልማት ውድመት፣ ሌሎች ይሄ ደግሞ የሆነበት ምክንያት በተለይ አገዛዙ ያለ ምህረት የህግም የሞራልም ተጠይቅ ሳይኖርበት የጦርነትን መሰረታዊያን የሚባሉትን በማያከብር ሁኔታ እንደው ወደ ራስ ህዝብ ሳይሆን አንድ በጣም የተለየ ወራሪ የተለየ ፋሽስት ወራሪ እንኳን ሊያደርገው በማይገባና በማይችል ሁኔታ ውስጥ በዘፈቀደ ህዝቡን በመጨፍጨፍ ጦርነቱን አሸንፋለሁ በሚል ግብታዊነት እና ጨካኝነት አረመኔነት ምክንያት ከፍተኛ ዋጋ ከፍሏል ህዝባችን። ይህ ጦርነት በዚህ ሁኔታ ሲቀጥል ደግሞ አሁን ውድመቱ በእጅጉ እየከፋ ነው የሚሄደው። በተለይ የወገን ሰራዊት የመዋጋት አቅሙ ውጊያ የማድረግ አቅሙ በብዙ መንገድ በከፍተኛ ደረጃ እያደገ ጦርነቶችም ሙሉ በሙሉ ወደ ኮንቬንሽናል ጦርነት እያደጉ እየመጡ ናቸው ያሉት። በዚህ ምክንያት ህዝቡ የሚሸከመው ጉዳት የሚያስተናግደው ጉዳት ይቀጥላል። በእርግጥ ለዓላማ የሚደረግ ጦርነት ብዙ ዋጋ ተከፍሎ ነው ጦርነቶችን የምታሸንፈው። ትላልቅ ጦርነቶችን የዓለምን ነባራዊ ሁኔታና የኃይል አስተላለፍ የቀየሩ አንደኛ ዓለም ጦርነትን፣ ሁለተኛ ዓለም ጦርነትን እንደ ምሳሌ ብታነሳ የሚነጻጸሩ ባይሆኑ ብዙ ዋጋ የከፈሉ አገሮች አሸናፊ ሆነው ጣፋንታቸውን መወሰን ችለዋል። የሌሎችንም ጣፋንታ ጭምር መወሰን ችለዋል። የአማራ ህዝብ ይህንን ዋጋ እየከፈለ ተጨማሪ ዋጋ ከፍሎ ጭምር የራሱን ጣፋንታ እንዲወስን ነው በእኛ በኩል ጦርነቱ ዓላማ እንዲኖረው ፐርፐዝ እንዲኖረው ነው የምንፈልገው። አጠቃላይ እየደረሰብን ያለው ጉዳት ግን እንደ አማራ አንድ ሰው ፋኖ በመሆኑ ምክንያት ሳይሆን አማራ በመሆኑ ምክንያት ወይ በማንነቱ ወይ በእምነቱ ምክንያት ወይ በስቴቱ ምክንያት ወይ በኢትዮጵያዊነቱ ምክንያት እንደሆነ ትናንት የተፈጸመውን ድርጊት ጀምሮ በአጠቃላይ እየተፈጸሙ ያሉት የጦር ወንጀሎች በቂና አመላካች ናቸው። የኦህዴድ ብልጽግና ቡድን
አሁን ባደረጋቸው ነገሮች፣ አሁን በዘረፋቸው ንብረቶች፣ አሁን ለክቶ እስኪደክሞ በወሰዳቸው የአዲስ አበባ መሬቶች በሌሎችም ኢትዮጵያ ያሏትን ሀብቶች በመቀራመት የሚጠረቃ አይደለም። በባህሪው አውዳሚም ጭምር ነው። የሌላውን መቀማት የሌላውን ማውደምም ጭምር የሚፈልግ ኃይል አለ። በሌላ በኩል በአንድ በኩል ደግሞ ለዚህ ኃይል እየተባበረ ያለ በአማራ ስም አማራን ወክያለሁ የሚል በአማራ ብልጽግናም በአብንም በሌላም መዋቅር ውስጥ ያለ ብዙ አይነት በግለሰብ ደረጃም በቡድን ደረጃም ያሉ አሉ። እነኚህ ሁሉ እያጡት ያሉ እነኚህ ሁሉ እየገበሩት ያሉ ማንነታቸውንና አማራነታቸውን ስለሆነ ልንተባበር ይገባል እላለሁ። አገዛዙ በእጅጉ የተዳከመበት ወቅት ላይ ነው የምንገኘው። ከፍተኛ ፍርሃት ውስጥ ነው ያለው። ቆሞ የሚተኩስ እግረኛ እያጣ ነው። ተደራጅቶ አንድን ቦታ ሊያስከብር የሚችል እግረኛ ሰራዊት እያጣ ነው። ለአንድ ሻምበል መድፍ፣ ለአንድ ሻለቃ ሮኬት ዙ-23 አብሮ እያደለ ነው እያሰማራ ያለው። ይሄ ደግሞ ለረጅም ጊዜ የሚቀጥል አይደለም። በጣም ጊዜያዊ እና አጭር ጊዜ መፍትሄ ነው። ከአንድ ከሁለት ከሶስት ውጊያ በኋላ ያ ነገር ሙሉ በሙሉ ይቀለበስና አገዛዙ መሸነፉ አይቀርም። በዛ የሽንፈት ሂደት ውስጥ እንድንጨፋጨፍ ተጨማሪ ያልተገባ ዋጋ እንድንከፍል ፍላጎት የለንም። በእኛ በኩል ትግሉ በድርጅት የሚመራው ዓላማን ድርጅት ግብን የምናሳካበት ስትራቴጂ አንድ ስልት ስለሆነ እንጂ በተለየ ሁኔታ የድርጅቱ አመራሮች የተለየ የተቀባ ነው ነገር ስላለ አይደለም። ስለዚህ እኛ ምክንያት መሆን ከቻል ትግሉን ማስተባበር ከቻል ለውጡና የትግሉ ውጤት ግን የሁሉም አማራ እንዲሆን ፍላጎታችን ከአማራ አንጻር ኢትዮጵያ አንጻርም የሁሉም ኢትዮጵያዊ እንዲሆን ነው ፍላጎታችን። ምክንያቱም በአንድ ወገን ፍላጎት፣ በአንድ ድርጅት ፍላጎት፣ በአንድ ኃይል ፍላጎት የሚወሰን ነገር ዘላቂ ሰላምን ያመጣል ያሰፍናል ብለን አናምንም። በዛ በኩል ለውጡን ለማስተዳደር ማንኛውም ኃይል ጋር ለመስራት ሁሉም አማራ አሁን ዛሬ በብልጽግና ውስጥ በጠላት ወገን ውስጥ ሆኖ የራሱን ሕዝብ እየወጋ ያለው አማራ ጭምር ጊዜው አልረፈደበትም ብዬ ነው ማምነው። በያለበት የፊናው ጠጠር መወርወር ቢችል በያለበት አንዳንድ ተግባራትን መፈጸም ቢችል የምናሸንፍበትን ጊዜ በእጅጉ ማሳጠር እንችላለን ብዬ አምናለሁ። ስለዚህ ከዚህ አንጻር ከፍተኛ የሆነ የሞራል ዝግጅት ያስፈልጋል፣ ኮሚትመንት ያስፈልጋል። እዚህ በአገዛዙ በኩል ህዝቡን ይሄ ጦርነት የበለጠ እንዲያደቀው የበለጠ እንዲደቁ ሰው ፍላጎት አለ። ይህንን በመረዳት በአገዛዙ ወገን ያለ አማራ በሙሉ ከአማራ ህዝብ ጎን እንዲሰለፍና ይህንን አጠቃላይ አስተላለፍ ለውጥ ደግሞ ለማስተናገድ ድርጅታችን ሙሉ ዝግጅት ፍላጎትና አቅም ያለው መሆኑን በዚህ አጋጣሚ ጥሪ ማቅረብም ማረጋገጥም እፈልጋለሁ። በጣም አመሰግናለሁ። ያው ከዚሁ ጋር በተለያየ መልኩ ቀደም ሲልም ለመጥቀስ ሞክረሃል፣ ግን ጥያቄው የሚመለከታቸው አሁን አገዛዙ በአማራ ክልል ብቻ ሳይሆን በኦሮሚያ ክልልም ተመሳሳይ ነገሮች እንዳሉ መረጃዎች ይደርሱናል። የሚሊሻ አባላትን የሰላም ማስከባሪ አባላትን ከዚህ ቀደም በገፍ ሲመለመላቸው የነበሩትን በአጭር ጊዜ የወታደራዊና የፖለቲካ ስልጠና ወደ አገዛዙ መከላከያ በመቀላቀል ዩኒፎርም እየቀየረ ከፋኖ ኃይሎች ጋር ከሌሎችም ጋር እያዋጋ ይገኛል የሚሉ መረጃዎች አሉ። በእናንተ በኩል ይህ መረጃ ትክክል ነው ወይ? ለዚህ የዳረገውስ ምንድን ነው መሰረታዊ ነገሩ? ከዚህ ቀደም በገፍ በአፈሳም ጭምር ከመናኸሪያ ከሌሎች አካባቢዎች እየታፈሱ ወታደራዊ ስልጠና እንዲወስዱ ተደርገው ለአገዛዙ ሰራዊትነት የተመለመሉ ብዙዎቹ ታዳጊዎች የነበሩ ወጣቶች እንደነበሩ እንሰማለን። ለሚዲያዎቻችን የሚመጡ መረጃዎችም ያን ያሳያሉ። አሁን ከሚኒሻ ወደ መከላከያ እንግዲህ ቀደም ሲል የምናውቀው መከላከያ የነበረ በተወሰነ መልኩ እድሜው ገፋ ሲል ካገለገለ በኋላ በቀየው ሚኒሻ ሆኖ እናይ ነበር። እንግዲህ እነን የለመድነው ነው። ከሚኒሻ ወደ መከላከያ የተለመደ አይመስለኝም። ምንድን ነው እያጋጠመው ያለው? ከዚህ አንጻር የእናንተ መረጃስ ምንድን ነው የሚያሳያችሁ? በተጨባጭ አገዛዙ የሚሊሻ አባላትን በእድሜ የገፉትን ጭምር የመከላከያ ዩኒፎርም
እያለበሰ ወደ መከላከያ ሰራዊት ወደሚባለው ስምሪት እያስገባቸው እንደሚገኝ በእኛም በኩል ያረጋገጥነው ሀቅ ነው። ይህ የሆነበት ምክንያት የብልጽግናን ፕሮፌሽናል ሰራዊት ተንኮታኩቷል። ለ3 ዓመታት ከፋኖ ጋር ባደረገው ተጋድሎ እግረኛ ሰራዊቱ በእጅጉ ስለተንኮታኮተ የቁጥርም የአቅምም የሞራልም ችግር ስለገጠመው አሁን ደግሞ ጦርነቱ የበለጠ እየተወሳሰበና ሌሎች ኃይሎችም ጭምር እየተሳተፉበት እንደሚሄዱ እርግጠኛ ሲሆኑ ወደዚህ አማራጭ መጥቷል። ከዚህ በፊት በደርግ ዘመነ መንግስት የዚያድ ባሬ ወረራ በተከሰተበት ጊዜ በጣም በትንሽ ቀናት ስልጠና ከአማራ እንደዘመቱት አርሶ አደሮች በባድመ ጦርነት ወቅት በሳምንት ስልጠና ባድመ ላይ ዘምተው እንዳለቁት ወገኖቻችን ሁሉ ዛሬም የአማራን ገበሬ ያገዛዙን ስልጣን ለማዳን በባህሪያቸው ቅድም የጠቀስኳቸው እንደው የጦርነቱ ዝግጅት ሁኔታና አለመዘጋጀትን የሚያመላክቱ እንጂ በዓላማ ደረጃ ከዚህ ጋር የሚገናኙ አይደለም። አትሊስት ለሀገራዊ አጀንዳ ለብሔራዊ አጀንዳ እነኛ ጦርነቶች የተካሄዱት። ይሄኛው ደግሞ ከነዛ ለየት የሚያደርገው ለእርስ በርስ ጦርነቶች ማገዶ ለማድረግ በተለይም ደግሞ ይህ ዝግጅት እየተደረገ ያለው ከትግራይ ህዝብ ጋር ለሚደረግ ጦርነት መሆኑ ከዚህ በፊት የነበሩ የፖለቲካ ስንጥቃቶች ከዚህ በፊት የነበሩ ልዩነቶች በእጅጉ እንዲሰፉ ጭምር ታስቦበት ከኃይል መሰረቱ ባሻገር የጦርነቱን መልክ ለመቀየር የጦርነቱን ባህሪ ህዝባዊ ለማድረግ ህዝብ ከህዝብ እንደሚጋጭ ለማድረግ ነገ ደግሞ አስታራቂ ወይ ገላጋይ መስሎ ለመምጣት ራሱ በሚለኩሰው ጦርነት ብልጽግና ራሱ ደግሞ መልሶ የሞራል የበላይነት ለመውሰድ የሚያደርገው መፍጨርጨርና እቅድ አለ። አይሳካም። እንደ ከዚህ በፊቱ የሚሆንም አይደለም። በየቦታው እየፈረሰ ነው ያለ። በየወረዳው የሚጠረነፈው መደበኛ ፖሊስና ሚሊሻ በመከላከያ መዋቅር ስር ገብቶ ለሌላ ጦርነት ለመሳተፍ ፈቃደኛ ባለመሆኑ ብዙ የወገንን ኃይል እየተቀላቀለ ነው። በእኛ በኩልም በበቂ ሁኔታ እየተስተናገደ ነው ያለው። ትግል የሚፈልገው ወደ ትግል እየተቀላቀለ ራሱን ገለልተኛ ማድረግ የሚፈልገው ደግሞ ገለልተኛ ሆኖ ወደ ቤቱ እንዲመለስ እያደረግን ነው ያለ ነው። እንደሚያስቡት የሚሳካ ነገር አይደለም። በጣም አብዛኛው እየወጣ አገዛዙን እየለቀቀ እየወጣ ነው። ከአገዛዙ የሚያገኙን ደሞዝ ጭምር እየተወ ከዚህ በኋላ የብልጽግና ስልጣን ለማስቀጠል በዛው በእርስ በርስ ጦርነት ህይወታችንን አንገብርም በሚል ከቦታ ቦታ እየተነጋገረ እየወጣ ነው ያለ። በአገዛዙ በኩል ግን በከፍተኛ ትኩረት እየተሰራበት ያለ ወታደራዊ ምክንያት ብቻ ሳይሆን ፖለቲካዊ ምክንያት ጭምር አለው። በእኔ በዚህ አጋጣሚ ይህንን ውይይታችንን የሚያዳምጥ ሁሉ በዚህ ጉዳይ ላይ በሰፊው እንዲሰራበት እፈልጋለሁ። ከዚህ በኋላ የአማራ ልጅ መሞት ያለበት ለአማራ ኮዝ ነው፣ ለአማራነቱ ነው፣ ለማንነቱ ነው። ከዚህ በኋላ ለብልጽግና ስልጣን በምርጫ ላልተገኘ ቅቡልነት፣ በምክክር ኮሚሽን ላልተገኘ ቅቡልነት፣ በሌላ መንገድ ህጋዊ ላልሆነ ስልጣን ህይወቱን መክፈል የለበትም። ያ እንዳይሆን ሁላችንም መረባረብ አለብን። ትኩረት አድርገን ልንሰራበት ይገባል ያምናል። አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ፣ ስለነበረን ቆይታ በጣም አመሰግናለሁኝ። መልካም